ባልና ሚስቶች ሀይሚና ብሩኬ ግን ማለት ነው እንደው እየተቀባበሉ ይሄን ፕራንክ እኮ እኛ ራሱ ተፈረክን ነው የሚባለው። ፐረነከችኝ ይላል አንዳንዴ ብሩኬ ማለት ነው። ሀይሚ ፕራንክ ስታደርገው ፐረነከችኝ ምናምን የሚለው ነገር አለና እና ማለት ነው እኛ ራሱ እኮ በፕራንክ አለቀ እንደናንተ ፕራንክ። እኔ እኮ ዝም ብዬ ጸጥ ብዬ መስማቴ ደግሞ እውነት መስሎኝ ሀይሚ የምታወራው ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? እንዴት ቆያችሁ? እንዴት አመሻችሁ? ሁሉ አማን ሁሉ ሰላም ሰላማችሁ ብያላችሁበት ብዙ ትርፍ ይበልላችሁ። ለዚህ ቤት አዲስ የሆናችሁ ካላችሁ ይሄን ቪዲዮ የምታየው በሙሉ ላይክ ሳታደርጉ አትለፉ ውዶችዬ። ያው የእናንተ ላይክ እኔን ያበረታኛል እና ማለት ነው። እንግዲህ ቤተሰብ ጨረቃዎች፣ ፈንድሻዎች ማለት ነው እኔ እኮ እግዚአብሔርን በቃ የሆነ ነገርን ቀጥ አደረግኩኝና ሀይሚ እንደዛ ቀጥ ብላ ማለት ጸጥ ብላ ስታወራ ማለት ነው። መጀመሪያ ላይ የነበረው ፓርት ይሄ ሄደን ዱባይ ላይ ቢች እንሄዳለን፣ ውሃ ውስጥ እንዝናናለን ምናምን ስትል ማለት ነው። ሰፍ ብዬ ማርያምን እውነት መስሎኝ እኔ እኮ ዩቲዩበር ሁኜ ራሱ የሚሸወደው ነገር ግራ ይገባኛል። እና ወይ ተመስገን እያልኩ በውስጤ ማለት ነው ማርያምን እምላችሁ ቤተሰብና ግን እንደዛ ደስታዬን ሳላጣጥም ወዲያውኑ በቃ ቀዝቀዝ ውሃችን ልሳ አደረገችበት ቅመሟ ማለት ነው። ህልም አለኝ አላለችም። ህልምሽ ይሳካልሽ። ለማንኛውም የሰው ልጅ እንኳን አይደለም ዱባይ የትም ሊሄድ ይችላል። ገንዘብ ካለ በሰማይ መንገድ አለ አይደል የሚባለው። እንኳን ዱባይ መግዛት አሜሪካ መኮለት ገሽ ትችያለሽ ቅመምዬ። አይታወቅም፣ እውነት አይታወቅም የፈጣሪ ስራ ማለት ነው። እና እውነት ስነግራችሁ እንደዛ ስታወራ ማለት ነው ላይክ እኔ እያሰብኩ የነበረው እኔ ብዙ ጊዜ ምን አስባለሁ መሰላችሁ? ያው ብዙ ጊዜ ብዙ ሰው እንዴት ነው በተለይ በተጣሉ ሰዓት ብሩኬ ልክ ሀይሚን መጠቀሚያ እንደሚያደርጋት ነው የሚያስቡት። እኔ ግን በዛ ሰዓት ምንድን ነው የማስበው? ሀይሚ አሁን የሆነ ነገር ለማድረግ እድሜዋ የሚፈቅድ አይደለም። ላይክ የሆነ ትልቅ ነገር ከፍታ ለመስራት ምናምን ገና ልጅ ነች ብዬ አስባለሁኝና ግን የሆነ ጊዜ ላይ ማንም ሳይጠብቀው ድንገት የሆነ ሰርፕራይዝ የምታደርግን ነገር ይኖራል ብዬ ገምታለሁ። ብዙ ጊዜ ማለት ነው። ለምን የራሷን የሆነ ነገር ትልቅ ነገር ከፍታ ታሳየናለች እችላለሁኝ። ያው እስካሁን ድረስ ብሩኬ ነው የሚንቀሳቀሰው ምን የሚያደርገው እና እሷን የምንመለከታት ከገንዘብ ማጣት አይደለም፣ ወይም እሷ ደግሞ ምንም ሳይኖራት ቀርቶ አይደለም። ግን የሆነ ጊዜ ላይ ትንሽም ከእድሜ በሰል ስትል ብቻ አንድ ትልቅ ነገር እንጠብቃለን ከሀይሚ። እኔ እጠብቃለሁ እንደዛ እንደምታፈነዳው የሆነ ነገር ከፍታ እንደምታሳየን አምናለሁኝና ዱባይ ቤት ገዛው ስትል ያ ሳስበው የነበረ ነገር ስለሆነ ውይ ተመስገን አምላክ የገዛች እንዲያልኩኝ ማለት ነው። ውስጤ ላይ እየተተከተከ ህልማልኝ ብላ ቁጭ አለች። ሀይሚ እየታደሰ ይሁን እንግዲህ ይሁን ሀይሚ አንድ ቀን ማድረግሽ አይቀርም እውነት። እና ምን ለማለት ፈልጌ ነው፣ እንኳን አይደለም ቤት ሌላ ብዙ ነገር ልትፈጥር ትችላለች። በዛ ላይ ሀይሚ ገና ወጣት ልጅ ነች፣ እድሜዋ በጣም ትንሽ ነው። እና በጣም ብዙ ነገሮችን እየሄዱ የሚያደርጉት ነገር ይኖራል ሀይሚና ብሩኬ ማለት ነው። ዋናው ደግሞ መተጋገዝ ነው እና ማለት ነው። ብሩኬ ግን እንዴት አመናት! ግን እኮ የዋህ ነው ይሄ ልጅ ማርያምን። አሁን ዱባይ ለነገሩ እኔ ሳምኝ አይደል እንዴ? አምኜ እኮ ነው ሳያት የነበረ ቀበሚ። የምር አምኜሽ ነበር እኮ መጀመሪያ ላይ ማለት ነው። ፕራንክ ታደርጋለች ብዬ በፍጹም አላሰብኩም። እና እንግዲህ ብሩኬ ራሱ እውነት መስሎት በቃ ማለት በቅርቡ ሄደን እናከብራለን እያለ ነበረ ማለት ነው። በኋላ ደግሞ ፕራንክ ነው ሲባል እኔ ገዝቼ ዱባይ ወስጄ እንዳላኖርሽ እያለ ነው። ብሩኬ እኮ ያደርገውም አይባልም ያደርገዋል። ምክንያቱም ያው እሱ ብዙ ጊዜ የምናውቀው በቆራጥ አመራርነቱ ነገሮችን በተግባር የሚያሳየው እንደዛ ነው። በተግባር ነው የምናየው የብሩኬን ነገር ማለት ነው። እና ዱባይ መታችሁ መኖር ከፈለጋችሁ መኖር ይቻላል እኮ ግን እኔ ዱባይ መጥተው ከሀገራቸው እንደፈለጉ ተንደላቀው መኖር እየቻሉ ዱባይ መጥተው ለምን እዚህ ጋር በሙቀት ይጠበሳሉ? ወይ የሆነ የራሳቸውን የቻለ የሆነ ስራ ከሌለ እኔ ዱባይ አይታየኝም እውነት ለመናገር ማለት ነው። ለየት ያለ ስራ የሚሰሩ ከሆነ ከኢትዮጵያ ኑሮ ዱባይ ይሻላል ብለው አምነውበት ከሆነ ይሄ ችግር የለውም፣ ኖርማል ነገር ነው። ግን
ያው ከሀገራቸው ላይ ምንም ያጡት ነገር የለም። አንድ የሰው ሰላም ብቻ ነው እነሱን የሚያመሰቃቀላቸውና ከዛ ለመራቅ ካልሆነ በስተቀር ከሀገራችሁ ከዱባይ የበለጠ ህይወት መኖር ትችላላችሁ፣ ሀይሚና ብሩኬ ማለት ነው። ዋናው እናንተ አትጣሉ፣ እናንተ ፍቅር በፍቅር ሁኑ እንጂ ምንም የማይስተካከል ነገር የለም፣ ሁሉም ይስተካከላልና እንደው ብዙ ጊዜ ማለት ነው እኔ ብሩኬን ኢንስታግራም ላይ ድሮ አሁን ትቷል፣ ለምን እንደሆነ አላውቅም፣ ቤት ገዛ መሰለኝ በቃ ተወው የሚለጥፋቸው ቤቶች እግዚአብሔርዬ እንዴት እንደምወዳቸው እውነት። ይሄ የሆነ ነገር ስቶሪ ላይ ስታደርጉ እያለማችሁበት እኮ ነው። ይሄን ነገር አደርገዋለሁ ድሮ ማለት ነው። ብሩኬ ኢንስታግራም ላይ የሚለጥፋቸውን ነገሮች የምታየው ከሆነ መኪና ለጠፈ ምናምን ነገር ገዛ። በቃ አሁን የለም ይሄ መኪና መለጠፍ ምናምን እኔ አይቻላቅም። ምናልባት ሳላየው አልቆ ከሆነ 24 ሰዓት አይደል የሚያልቀው ምናልባት ግን በፊት በተከታታይ የሚለጥፋቸው ስቶሪ ላይ የሆነ ሰው ስቶሪ ላይ የሚያደርገው ያን ነገር ወይ አደርገዋለሁ እያለ ነው ወይም ደግሞ ጀስት ስለወደደው ብቻም ሊሆን ይችላል። ግን ደግሞ በዋነኛነት ይህን ነገር እንደዚህ አይነት ነገር ማድረግ እችላለሁ ብሎ ስለሚያስብ ነው። እና የሚለጥፋቸው ቤቶች እግዚኦ እኔ ቤተ መንግስት ሁላ ነው የሚመስለኝ ቤቱ እንዴት እንደሚያምር እና አንዳንዴ እንደዚህ አይነት ቤት ገዝቶ ሀይሚን ሊያስደምማት ይችላል ብዬም አስባለሁ ማለት ነው። ደግሞ ፈጣሪ ካለ በፈጣሪ ገዛ የማይደረግ የማይስተካከል ነገር የለም አይደለ? ሀይሚና ብሩኬ ድሮ ሲጀምሩ ከዚህ እንደርሳለን ብለው አይደለም። እና የፈጣሪ ስራ አይታወቅም። አንዴ በትንሽ ነገር ነጥቆ ሊያወጣችሁ ይችላልና ምንድነው ቅመምዬ ዱባይ ላይ ቤት መግዛት አይጠበቅብሽም። ከሀገርሽ ላይ አዲስ አበባ ላይ ደልቀቅ ብለሽ ምን የመሰለ ቪላ ቤት ለየት ያለ ቤት መግዛት ይቻላል ማለት ነው። ከዛ በኋላ እዚህ መታችሁ 4 ልጆችን ከምትወልዱ ከሀገራችሁ ሁናችሁ የሀገራቸውን ውሃ እየጠጡ ለምን እዚህ ይቃጠሉ? እነሱስ ቢሆን ማለት ነው 4 ልጆች ከሀገራቸው ነው መወለድ ያለባቸው እኮ። ብሩኬ ቆፍጣና ነው። እኔ እናቴ እኔ ሀበሻ ነኝ አለ ማለት ሀበሻ ነኝ። እኔ የምላችሁ ቤተሰብ ኧረ እኔ ዛሬ ሰበርሰካ አወራሁባቸዋል። እነሱ እኮ ናቸው እንደዚህ የሚያደርጉኝ እንዴ ያልሆነ ህልም እያለሙ። የአረበኛቸው ነገር ግን አላሳቃችሁም? ኧረ እኔማ በእያንዳንዱ ወሬያቸው በጣም ነው የሚያስቁኝ እነዚህ ልጆች። ከድሮ ጀምሬ ይሄው ከጀመሩ ጀምሮ ማለት ነው በእነሱ እየሳኩኝ ሲያዝኑም እያዘንኩኝ አለሁ ከእናንተ ጋር እላችኋለሁ ውድ ቤተሰቦች። እና አረበኛ ሲያወሩ ማፊ ሙሽክላ ምንድን ነው ካላስ ወይኔ ጉዴ! እኔ የሳቄ ምንጮች ሆነዋል አሁንማ ማለት ነው። ሀይሚዬ ያወራችሁ አረበኛ እኔ ሰምቼው አላውቅም። የወርን ነው የምላችሁ እኔ ሰምቼው አላውቅም። ለማንኛውም ቅመምዬና ንጉሱ ብሩኬ ማለት ነው ይመቻችሁ። የሀሳባችሁን ፈጣሪ ይሙላላችሁ። ሰው ያልማል እግዚአብሔር ደግሞ ይፈጽማል አይደለም የሚባለው? አዎ እኛ ማለም አለብን። እሱ ደግሞ በሚያስተካክለው ይረዳናል። በእርግጥ የሰው ልጅ ካልተጨረጨረ ፈጣሪ መንገዱን ሲያሳየን የኛ በገዛ ያስፈልጋል መፍጨርጨርና። ሀይሚና ብሩኬ በጣም ብዙ ነገሮችን እየፈጠሩ ያሉ ልጆች ናቸው። ለማደግ ለመለወጥ ልፋታቸው ደግሞ ከንቱ አልቀረም። እግዚአብሔር ይመስገን በዚህ እድሜያቸው የተሻለ ኑሮ ይኖራሉ ከሚባሉ ሰዎች መካከል ሀይሚና ብሩኬ ናቸው። ለዛም ፈጣሪ የተመሰገነ ይሁንና ብቻ እንደነገርኳችሁ በትናንትናው ዕለት በቃ እኔ የሰሞኑ ሁኔታ በጣም ተመችቶኛል እና ሀይሚ እግሩን ጠራዞን ያሰቃይቶኛል፣ ወገቤን ቆርጦኛል እያለች ነበረ ማለት ነው። እንዴ ትናንት እኮ ጉድ እኮ ነው የሰራት። እንዴ ነይ ተንበርከኪ፣ ነይ ያዥኝ፣ ነይ ልቀቂኝ፣ በጣም ነው ያስቸገራት። እና ወድ አይደለም እኮ እንደዛ ሲከረባበት ብሩኬ አእምሮውን ስለሳተ ነው ቁስሉ የማይታወቀው አለች። ግራ ቢገባት ማለት ነው። የኔ እናት እሷ የምርም የተመታ መስሏት ጨንቋታል። እሱ ካልጋው ከዛና ከዚህ ውጤን ሲል ነበረ ብሩኬ ማለት ነው። እና እንዴት ነው ደስ የሚሉት ግን እንደዚህ በተረጋጋ መንፈስ ሀይሚና ብሩኬ ቁጭ ብሎ ሲያወሩ ማርያምን። ወሬያቸው ግን ይጠገባል። ከምር እኮ ነው። እኔማ እስከ መጨረሻው አጣጥሚ እኮ ነው የምሰማቸው። ስራ ካለብኝም በኤርፎን ስራ ከሌለብኝም ቁጭ ብዬ